ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ጉዳያችን እንግዲህ ምንድነው? በይርጋ የማይታገዱ ጉዳዮችን የምናይ ይሆናል። እነዚህን በይርጋ የማይታገዱ ጉዳዮችን ከማየታችን በፊት ነገሩ ግልጽ እንዲሆንልን ይርጋ ማለት ምን ማለት ነው የሚለውን እናያለን። ይርጋ ማለት እንግዲህ አንድ ባለመብት መብቱን ለመጠበቅ ህጉ የሰጠው ጊዜ ካለፈ በኋላ ክስ ማቅረብ አይችልም። ለምሳሌ አንድ ሰው ገንዘብ አበድሬው አልመለሰልኝም ብለህ ወይም ብለሽ ለመክሰስ ህጉ የሰጠው ጊዜ 10 ዓመት ከሆነና አንተ ወይም አንቺ ግን በ11ኛው ዓመት ክስ ብታቀርብ ወይም ብናቀርብ ተከሳሹ ጊዜው አልፎበታል ወይም በይርጋ ታግዷል ብሎ መቃወሚያ ካቀረበ ፍርድ ቤቱ ጉዳዩን ወደ ፍሬ ነገር ሳይገባ ውድቅ ያደርገዋል ማለት ነው። ስለዚህ ይርጋ ማለት እንግዲህ አንድ መብት የሚያሳጣ የህግ ጉዳይ ነው ማለት ነው። ይርጋ ማለት እንግዲህ ባጭሩ ምን ማለት ነው? መብትን ለመጠበቅ የተቀመጠ የጊዜ ገደብ ማለት ነው። ይህ የጊዜ ገደብ ካለቀ በኋላ መብታችን ብንጠይቅ አናገኝም፣ መብታችን በዚህ በይርጋ ይታገዳል ማለት ነው። እንዲህ ካልነ በኋላ በይርጋ የማይታገዱ ጉዳዮች አሉ። አንዳንድ ጉዳዮች በይርጋ የማይታገዱ ናቸው። ከነዚህ መካከል እንግዲህ 5ቱን በይርጋ የማይታገዱ ጉዳዮችን ይዤላችሁ መጥቻለሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ የሰጠባቸው ናቸው። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የወሰናቸው ውሳኔዎች በአገሪቱ ባሉ ፍርድ ቤቶች አስገዳጅና እንደ ህግ የሚቆጠሩ ናቸው። በይርጋ የማይታገዱ ጉዳዮችን 5 ጉዳዮችን ይዤላችሁ መጥቻለሁ። አንድ ባንድ እናያለን። አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። አንደኛ እንግዲህ የምናየው ምንድነው? ህገወጥ መሬት ይዞታን በተመለከተ ነው። ህገወጥ የመሬት ይዞታን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 24 ላይ በመዝገብ ቁጥር 1798/27 ላይ አንድ ሰው የገጠር መሬት በህጋዊ መንገድ የያዘ ስለመሆኑ እስካልተረጋገጠ ድረስ መሬቱን የያዘው በህገወጥ መንገድ መሆኑ ግምት የሚወሰድበት በመሆኑ የይርጋ መቃወሚያን ስነስርዓት በመቃወሚያነት ሊያነሳ ወይም ልታነሳ አችልም ወይም አይችልም በማለት ውሳኔ ሰጥቶበታል። እንግዲህ አንድ የገጠር መሬትን በህገወጥ መንገድ የያዘ ሰው ክስ ሲቀርብበት በፍትሐብሔር ስነ ስርዓት ህግ ቁጥራችን 244 ንዑስ አንቀጽ 2 መሰረት መቃወሚያዎች አሉ። ከነዚህ መቃወሚያዎች መካከል አንዱ እንግዲህ ይርጋ ነው። አንድ ሰው ለብዙ ዓመት አንድን ጉዳይ ከያዘ በይርጋ የሚታገዱ ጉዳዮች አሉ። በተለይ ውሎች ላይ ማለት ነው፣ ህጋዊ ውሎች ላይ። ነገር ግን በአሁኑ ጊዜ ህገወጥ መሬትን በህገወጥ መንገድ የያዘ ሰው እነዚህን ይርጋ በመቃወሚያነት ሊያነሳ አይችልም ማለት ነው። ይህም የሰጠው እንግዲህ የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥር 252/2009 አንቀጽ 55 እና አንቀጽ 2 ንዑስ አንቀጽ 39ን ትርጉም ሰጥቶበታል ማለት ነው። እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በህጎች ላይ ትርጉም ነው የሚሰጠው። ስለዚህ በዚህ ላይ ትርጉም ሰጥቶበታል። ስለዚህ ይህ እንግዲህ ምንድነው? ከአሁን በኋላ በህገወጥ መንገድ መሬት የያዘ ሰው የገጠር መሬትን የያዘ ሰው ይርጋን እንደ መቃወሚያ አያነሳም ማለት ነው። አንደኛው ይህ ነው። ሁለተኛው የአደራ ገንዘብን በተመለከተ ነው። በአደራ የተሰጠ ንብረት ለማስመለስ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 ላይ በመዝገብ ቁጥር 48048 ላይ አንድን ንብረት በአደራ ለማስተዳደር ወይም ለመጠበቅ የተረከበ ወገን አደራ ሰጪው ንብረቱ እንዲመለስለት በጠየቀው ጊዜ ወዲያውኑ መመለስ አለበት ይላል። እንግዲህ ወዲያውኑ ካልመለሰ ምን ይሆናል ወደሚለው ስንሄድ ንብረትን በአደራ የሰጠ ወገን ንብረቱ እንዲመለስለት ከመጠየቅ ጋር በተያያዘ በህግ የተቀመጠ የጊዜ ገደብ ይርጋ የለውም በማለት ደንግጓል። ይህም እንግዲህ የፍትሐብሔር ህጉን አንቀጽ 2781 ንዑስ አንቀጽ 1 እና 2 አንቀጽ 27
79 እንዲሁም አንቀጽ 29 89 ንዑስ አንቀጽ አንድን ትርጉም ሰጥቶበታል ማለት ነው። እንግዲህ ባደራ የተሰጠን ንብረት አንድ ሰው ባደራ የተረከበውን ንብረቱን መልስ ሲባል ይዤ የቆየሁት ንብረት ለብዙ ጊዜ ነው፣ በይርጋ ሊታገድልኝ ይገባል በማለት መቃወሚያ ሊያነሳ አይችልም ማለት ነው። ሁለተኛው ይህ ነው። ሶስተኛው ወራሽነትን በተመለከተ ነው። ወራሽነትን በተመለከተ በቅጽ 10 በመዝገብ ቁጥር 38 533 ላይ የወራሽነት መብትን በሕግ በተቀመጠው ጊዜ ውስጥ ያረጋገጡ ወራሾች የውርስ ንብረት ክፍል ጥያቄን በማንኛውም ጊዜ ማቅረብ ይችላሉ ይላል። ይህም እንግዲህ የፍትሐብሔር ሕጉን አንቀጽ 996 አንቀጽ 1000 ንዑስ አንቀጽ 1 አንቀጽ 1000 ንዑስ አንቀጽ 2 አንቀጽ 1060 አንቀጽ 1062 ላይ ትርጉም ሰጥቶበታል ማለት ነው። ይርጋ በወራሾች መካከል 3 ዓመት ነው። ወራሾች በ3 ዓመት ጊዜ ውስጥ ካልጠየቁ በ3 ዓመት ይርጋ ይታገዳል ማለት ነው። ነገር ግን ወራሽነታቸውን አረጋግጠው ወራሽነት የሚረጋገጠው እንግዲህ በፍርድ ቤት ነው። ካሁን በፊትም ቪዲዮ ሰርቻለሁ፣ ማየት ትችላላችሁ። በፍርድ ቤት ወራሽነታቸውን አረጋግጠው የፍርድ ቤት ማስረጃቸውን ከያዙ በኋላ ወራሽነታቸውን አረጋግጠው ፍርድ ቤት ወራሽ ናችሁ ብሎ ማስረጃ ሰጥቷቸው ያን የሰነድ ማስረጃ ከያዙ በኋላ ግን የንብረት ክፍሉን በተመለከተ ግን በማንኛውም ጊዜ ቆይተው መጠየቅ ይችላሉ ማለት ነው። ለብዙ ጊዜ ሌሎች ወራሾች ስለያዙት ብቻ ወይም ሌላ ሰው ስለያዘው ብቻ በይርጋ የሚታገድበት የሕግ አግባብ የለም ማለት ነው። ሶስተኛው ይህ ነው። አራተኛው የመፋለም ክስ ነው። ይህ እንግዲህ ከማይንቀሳቀስ ንብረት ጋር የተያዘ ነው። በቅጽ 10 በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 10 በመዝገብ ቁጥር 43 600 ላይ እንደተቀመጠው የማይንቀሳቀስ ንብረትን አስመልክቶ የሚቀርብ የመፋለም ክስ በይርጋ ቀሪ ነው ወይም በይርጋ ቀሪ ሆኗል ሊባል አይገባም በማለት የፍትሐብሔር ሕጉን አንቀጽ 1677 አንቀጽ 1845 አንቀጽ 1206 አንቀጽ 1188 እና ተከታዮችን ትርጉም ሰጥቶባቸዋል ማለት ነው። ስለዚህ የማይንቀሳቀስን ንብረት ለብዙ ጊዜ የያዘ ሰው ለብዙ ጊዜ በመያዙ ብቻ በይርጋ ቀሪ ሊሆንልኝ ይገባል በማለት ሊከራከር አይችልም ማለት ነው። እንደዚህ አይነት መቃወሚያ በፍርድ ቤት ሊቀርብ አይገባም ማለት ነው። አምስተኛው እና የመጨረሻው ሕገወጥ ውልን በተመለከተ ነው። በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 14 በመዝገብ ቁጥር 79 394 ላይ በሕግ እንዲደረግ ያልተፈቀደ ወይም የሕግ ክልከላ ባለበት ጉዳይ ላይ የተደረገ ውል ሕገወጥ ውል በመሆኑ ከመነሻው ውጤት የሌለውና ፈራሽ ነው በማለት ከደነገገ በኋላ የውሉ መሰረታዊ ዓላማ በሕግ ያልተፈቀደና የተከለከለ ሆኖ ሲገኝ ዳኞች ሕገወጥ የሆነውን ውል በቀረበላቸው ማንኛውም ጊዜ ሕጋዊ ውጤትና ተፈጻሚነት የለውም በማለት ለመወሰን የሚችሉና ሕገወጥ የሆነውን ውል ውድቅ በማድረግ በሕጉ የተደነገገውን የይርጋ ጊዜ ገደብ መቃወሚያ ሊሆን አይችልም በማለት ይደነግጋል። እንግዲህ ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።